መጋቢት 17 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። መጋቢት 15 ቀን 2018 ዓመተ ምህረት በዓለም አቀፍ ደረጃ የቱበርክሎሲስ ወይም የዓለም የቲቢ በሽታ ቀን ተከብሮ ውሏል። በየዓመቱ መጋቢት 15 ቀን ዓለም የሰውን ልጅ ታሪክ የለወጠ ግኝት ለማስታወስ ቆም ብላ ታሰላስላለች። የንጉስ የጦርነት ወይም የአብዮት ታሪክ አይደለም። ሕፃናትን ወጣቶችንና በእድሜ የገፉትን ሳይቀር ጤናቸውን ሲያውክ የነበረን በሽታ የከፋ ጉዳት እንዳያደርስ ግንዛቤ ለመፍጠር የቆረጠችው ቀን ነው። ይህ በሽታ ለዘመናት ከሰው ልጅ ሕይወት ጋር ሲጓዝ የቆየ ነው። የሳምባ ነቀርሳ ወይም ቲቢ ሲሉ ይጠሩታል። እንደ አውሮፓውያን አቆጣጠር መጋቢት 15 ቀን 1882 ሮበርት ኮች የተባለ አንድ የጀርመን ሳይንቲስት ሰበር መረጃን አወጣ። የሳምባ ነቀርሳ የሚያመጣውን ባክቴሪያ ተለየ ሲል የምስራቹን ለዓለም ሕዝብ አሰማ። ለመጀመሪያ ጊዜ የሰው ልጅ የማይታየውን ጠላት ማየት ሊችል እንደሆነ ታሰበ። ይህ ቅጽበት ሕክምናን ብቻ ሳይሆን ለብዙዎች ተስፋን ሰነቀ። ምክንያቱም በሽታው ሲያስከትለው የቆየው የጤና እክል የከፋ ነበርና። ብዙውን ጊዜ ቲቢ ተብሎ የሚጠራው የሳምባ ነቀርሳ ጥንታዊ እንጂ አዲስ በሽታ አልነበረም። በሺዎች የሚቆጠሩ ዓመታት ዕድሜ ባላቸው ጥንታዊ የግብፅ ሙሚዎች ወይም የሰውነት ክፍሎች ውስጥ ተገኝተው እንደነበር ጥናቶች ያሳያሉ። ከዚያ ጊዜ ጀምሮ የተለያየ ስም ሲሰጠው ዘልቋል። ነጭ ወረርሽኝ እና የድህነት በሽታ ተጠቃሾቹ ናቸው። የድህነት በሽታ የሚለው ስያሜ ለምን እንደተሰጠው የጤና ባለሙያዎች ሲያብራሩ ቲቢ የሚስፋፋው ሰዎች በተጨናነቁ ሁኔታዎች ውስጥ ስለሚኖሩ፣ ደካማ የአመጋገብ ስርዓት ስለሚኖራቸውና የጤና አጠባበቅ ውስን ሲሆን ስለሚፈጠር ነው ይላሉ። ስያሜውን ባይስማሙበትም የዘመኑ ሰዎች ከዚህ አንጻር ተመልክተው የድህነት በሽታ እንዳሉት ይናገራሉ። ዛሬም ቢሆን ቲቢ በዓለም ላይ ካሉት ገዳይ ተላላፊ በሽታዎች አንዱ ሆኖ ቀጥሏል። በየዓመቱ በሚሊዮን የሚቆጠሩ ሰዎች ይታመማሉ፣ ሚሊዮኖች ሕይወታቸውን ያጣሉ። ዘመናዊ ሕክምና ቢኖርም ቲቢ የሰው ልጅን መፈታተኑን ቀጥሏል። ዓለም መራቀቋን ስታስመሰክር እድገት ግን ገና በሁሉም ቦታ እኩል እንዳልሆነ ያስታውሰናል። እናም ታሪኩ እንደ ኢትዮጵያ ካሉ ሀገራት ጋር በጥልቅ የሚገናኘው እዚህ ላይ ነው። በኢትዮጵያ ቲቢ ለረጅም ጊዜ የሕዝብ ጤና ስጋት ሆኖ ቆይቷል። በመላ ሀገሪቱ የጤና ባለሙያዎች ወደ ሩቅ አካባቢዎች ይጓዛሉ። በማህበረሰቦች ውስጥ የግንዛቤ ማስጨበጫ ዘመቻዎችን ያካሂዳሉ። ኢትዮጵያ በጤና ዙሪያ ባለፉት ዓመታት ከፍተኛ እድገት አሳይታለች። ጠንካራ ብሔራዊ የቲቢ መቆጣጠሪያ መርሃ ግብሮች ተዘርግተዋል። ነገር ግን ተግዳሮቶች አሁንም ከፍ ብለው ይታያሉ። በገጠር አካባቢዎች ብዙ ሰዎች ከጤና ማዕከላት ርቀው ይኖራሉ። የተገደበ የትራንስፖርት አገልግሎት፣ የሕክምና ተቋማት እጥረትና የሰለጠኑ የጤና ባለሙያዎች ውስንነት ለቲቢ ምርመራና ሕክምና ለማግኘት አስቸጋሪ አድርገዋል። ሌላው የመገለል ስሜት መፍራት ሲሆን አንዳንድ ሰዎች የቲቢ በሽታ እንዳለባቸው ከተረጋገጠ ሊፈረድባቸው ወይም ሊገለሉ እንደሚችሉ ያስባሉ። በዚህ መገለል ምክንያት ታካሚዎች ህመማቸውን ሊደብቁ ወይም ሕክምና ሳያገኙ ሊቆዩ ይችላሉ። ይህም የበሽታውን ስርጭት ይጨምረዋል። ቲቢ በዋናነት ሳምባዎችን ያጠቃል፣ ነገር ግን ሌሎች የሰውነት ክፍሎችንም ሊያጠቃ ይችላል። የተለመዱት ምልክቶች የማይቋረጥ ሳል፣ ክብደት መቀነስ፣ ትኩሳት፣ ከመጠን በላይ ላብና ድካም መሆናቸውን የጤና ባለሙያዎች ይገልጻሉ። ከባዱ አደጋ ግን ቲቢ በሰውነት ውስጥ ለዓመታት ተደብቆ መቆየት መቻሉ ነው። አንድ ሰው ጤናማ ሊመስል ይችላል። ኢንፌክሽኑ በውስጡ ቢኖር እንኳን ምልክት ላናይ እንችላለን። ይህ ድብቅ ቲቢ ነው ሲሉ የዘርፉ ሰዎች ይገልጹታል። ከብዙ በሽታዎች በተለየ መልኩ የቲቢ ሕክምና ፈጣን አይደለም። 6 ወር ወይም ከዚያ በላይ ሊወስድ ይችላል። ታካሚዎች በየቀኑ መድኃኒት መውሰድ አለባቸው። መድኃኒትን ተቋቁሞ የሚቆይ ቲቢ ዛሬ ላይ ካሉት ታላላቅ ስጋቶች አንዱ ነው። የሚከሰተውም ሕክምናው ያልተሟላ ከሆነና መድኃኒቶች አላግባብ ጥቅም ላይ ሲውሉ ሲሆን ይህም ቲቢን ለማከም አስቸጋሪ ያደርገዋል። እናም አንዳንድ ጊዜ ማዳን የማይቻል ሊሆን ይችላል ይላሉ ባለሙያዎች። የቲቢ በሽታ ታሪክ ሲጠና ከጀርባ የሰው ልጅ ታሪክ አለ። ልጆቿን እየተንከባከበች ለማገገም የምትሞክርና ትምህርትን ለማቆም የተገደደች ተማሪና ኑሮን ለማሸነፍ ሲጥር በዚሁ በሽታ የተረታ ሰራተኛ። በተለይም ባላደጉት ሀገራት ትልቁ ትግል በሽታው ሳይሆን መገለሉ ነው። ሰዎች እንዳይፈረድባቸው
ቤተሰባቸው ይፈራሉ፣ ህመማቸውን ይደብቃሉ፣ ሕክምና ለማግኘት ይዘገያሉ። በዚህም ምክንያት ሕይወታቸውን ያጣሉ። ነገር ግን ቲቢ ሊድን የሚችል ነው እና ቀደም ብሎ የሚደረግ ሕክምና ሕይወትን እንደሚያድን ይታመናል። የዓለም የቲቢ ቀን ስለ ታሪክ ብቻ አይደለም፣ ዛሬም በሽታው በሰዎች ላይ ተጽዕኖ እያሳደረ መሆኑን ለማስታወስ የተፈጠረ ነው። ያለፈውን ብቻ ሳይሆን አሁንም ሁሉም ሰው ቅድመ እርምጃ እንዲወስድ ጥሪ ያቀርባል። ከመጀመሪያዎቹ ጥሪዎች መሃል ግንዛቤን ማሳደግ ነው። ብዙ ሰዎች ቲቢን ሙሉ በሙሉ አይረዱትም። ግንዛቤን ማሳደግ ማህበረሰቦች ምልክቶቹን፣ መንስኤዎቹንና ቲቢ ሊድን የሚችል መሆኑን እንዲያውቁ ይረዳል። ይህም ቀደም ብለው እርምጃ እንዲወስዱ ያበረታታል። ሁለተኛው ምርመራና ሕክምናን ማበረታታት ሲሆን ቀደም ብሎ ምርመራ ማድረግ ሕይወትን ያድናል። ሰዎች በፍጥነት ምርመራ ሲደረግላቸውና ሕክምናውን በትክክል ሲከታተሉ ቲቢ የሚድንበት እድል ይሰፋል፣ ስርጭቱም ሊቆም ይችላል። ሶስተኛው ጥሪ የተጎዱትን መደገፍ ነው። ቲቢ ያለባቸው ሰዎች እንክብካቤ፣ ግንዛቤና ስሜታዊ ድጋፍ ያስፈልጋቸዋል። ተቀባይነት እንዲሰማቸው መርዳት ሕክምናው እንዲያጠናቅቁና ሙሉ በሙሉ እንዲያገግሙ ያበረታታል። አራተኛው የዚህ ቀን ጥሪ ተቃውሞን ማጥፋት ነው። ፍርሃትና ለመግባባት ሰዎች ህመማቸውን እንዲደብቁ ያደርጋቸዋል። ነቀፋን መስበር ማለት የቲቢ ታካሚዎችን በአክብሮት ማከምና ክፍት ውይይትን ማበረታታት ማለት ነው። የመጨረሻው ቲቢን ማቆም አንድነትን ይጠይቃል የሚል መልእክት ማስተላለፍ ነው። ቲቢን ማቆም ዓለም አቀፍ ግብ ነው። መንግስታት፣ የጤና ባለሙያዎችና ማህበረሰቦች አብረው መስራት አለባቸው። ምክንያቱም ቲቢን መዋጋት የአንድ ሰው ስራ ሳይሆን የሁሉም ሰው ኃላፊነት ነውና። እስቲ ለአፍታ እናስበው። ማንም በቲቢ የማይሞትበት፣ እያንዳንዱ ታካሚ በክብር የሚስተናገድበትና ማህበረሰቦች እርስ በርስ የሚደጋገፉበት ዓለም መፍጠር ስንት ህይወት ሊያድን እንደሚችል እናስተውል። ዛሬም በዚህ በሽታ የሚሰቃዩ ሚሊዮኖች ናቸው። ቀኑ ዛሬም የሚከበርበት ምክንያት ይህንኑ ችግር ቀርፎ ለመጓዝና ግንዛቤን ለማጉላት ነው። ስለዚህ በሽታውን መከላከል የሚጀምረው ከግንዛቤ መሆኑን እናስታውስ። ሳይንስ ወደፊት መጓዙን ቀጥሏል። አዳዲስ ክትባቶች እየተመረመሩ ነው። ፈጣን የምርመራ መሳሪያዎች እየተዘጋጁ ነው። የተሻሉ ሕክምናዎች እየተጀመሩ ነው። ነገር ግን ቴክኖሎጂ ብቻውን በቂ እንዳልሆነ ማስታወስ ይገባል። አሁንም ትምህርት፣ የማህበረሰብ ተሳትፎና ጠንካራ የጤና ስርዓቶች አስፈላጊ መሆናቸውን ጥናቶች ያሳያሉ። ኢትዮጵያ የሳምባ ነቀርሳን እየተጋፈጠች ብቻ ሳይሆን በቁርጠኝነትና በተቀናጀ ጥረት በንቃት እየተዋጋች እንደሆነ መረጃዎች ያሳያሉ። የጤና ባለሙያዎች ቤተሰቦችን ያስተምራሉ፣ ምልክቶችን ቀደም ብለው ይለያሉ እና ታካሚዎችን ወደ ተገቢ እንክብካቤ ይመራሉ። ከዚህ ጎን ለጎን የመንግስት መርሃ ግብሮች ምርመራን በማሻሻል የሕክምና ማዕከላትን በማስፋፋትና መድኃኒቶችን ለተቸገሩ ሰዎች ተደራሽ መሆናቸውን በማረጋገጥ የጤና ስርዓቱን ማጠናከራቸውን ቀጥለዋል። ኢትዮጵያ እንደ ዓለም የጤና ድርጅትና ሌሎች ዓለም አቀፍ ድርጅቶች ጋር በመተባበር እየሰራች ነው። እነዚህ ሽርክናዎች ቴክኒካል ድጋፍ፣ ገንዘብና ሀገሪቱ ቲቢን ለማስወገድ እንድትቀርብ የሚያግዙ አዳዲስ ስልቶችን ያመጣሉ። ሆኖም ይህ ትግል ለጤና ባለሙያዎችና ለተቋማት ብቻ አይደለም። የእያንዳንዱን ዜጋ ተሳትፎ ይጠይቃል። እያንዳንዱ ግለሰብ የሚጫወተው ሚና አለው። የቲቢ የተለመዱ ምልክቶችን በመማር ሰዎች ቀደም ብለው እርዳታ መጠየቅና ራሳቸውንና ሌሎች መጠበቅ ይችላሉ። ማህበረሰቡ የተጎዱትን በርህራሄና በማስተዋል በመደገፍ ታካሚዎች ወደፊት ለመምጣት ደህንነት የሚሰማቸውን አካባቢ ሊፈጥር ይገባል። በጋራ ኃላፊነትና በጋራ እርምጃ ቲቢ ለኢትዮጵያ ሕዝቦች ስጋት የማይሆንበትን የወደፊት ሁኔታ ማሳካት ይቻላል። ይህንን ለማድረግ ግን የዓለም የቲቢ ቀንን በማክበርና ለዜጎች ግንዛቤ በመፍጠር ማሳለፍ ይገባል። ሳምንቱን በታሪክም በዛሬው መሰናዶ መጋቢት 15 ቀን 2018 ዓ.ም የተከበረውን የዓለም የቲቢ በሽታ ቀንን ምክንያት አድርጎ የግንዛቤ ማስጨበጫ ሐሳቦችን እንዲያነሳ